በሶማሊያ ፓርላማ ሚኒስትሩና የፓርላማ አባሉ ቡጢ ተለዋወጡ። በሌላ በኩል ደግሞ ታዋቂው ፓስተር ሄኖክ ግርማ ኤርፖርት ላይ በድንገት ተያዙ። አሁን የተሰሙ ሁለት መረጃዎችን ወደ እናንተ ላድርስ። በቅድሚያም በሶማሊያ ፓርላማ የህገ መንግስት ማሻሻያ ውይይት ወደ ቦክስ መድረክነት ተቀይሯል። የደህንነት ሚኒስትሩ አብዱላይ ሼክና የፓርላማ አባሉ ሀዘን ፍሪምቢ ቡጢ ሲለዋወጡ የሚያሳይ ምስል ዓለምን እያነጋገረ ነው። ተቋሚዎቹ ስብሰባውን በመዝሙርና በጩኸት ሲያስተጓጉሉ ነው ነገሩ የከፋው። ወደ ኢትዮጵያ ስንመለስ ፓስተር ሄኖክ ግርማ ከአሜሪካ ቆይታ በኋላ ኤርፖርት እንደደረሱ በቁጥጥር ስር ውሏል። ለእስራቸው ምክንያት የሆነው ከወራት በፊት በሰላሌ ህዝብ ላይ የተናገሩት አጸያፊ ንግግር እንደሆነም ተረጋግጧል። ፓስተሩ ይቅርታ ቢጠይቁም አሁን ግን ለሰላሌ ፖሊስ ተላልፈው እንደሚሰጡም ተሰምቷል። ክቡራን አድማጮች፣ ፓርላማው ወደ ቦክስ መድረክ መለወጡና የፓስተሩ መታሰር ምን ያሳያል? የእናንተን ግምት ምንድነው? ኮሜንት ላይ አሳውቁ። ለተጨማሪ ሰበር መረጃዎች ሰብስክራይብ ያድርጉ።